ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ኢትዮጵያ የቴክኖሎጂ አብዮቷን በትራንስፖርት ዘርፍ ላይ እየተገበረችው እየዋለችው ትገኛለች። የተሽከርካሪ ሰሌዳ ቅየራን አስጀምራለች። ለምን አሁን አስፈለገ? ምን ያክል ጥቅም አለው? የምዕራቡ ሀገራትስ ከዚህ ምን ጥቅም አገኙ? በኢትዮጵያ ከመኪና ስርቆት እስከ ዝርፊያ በተለምዶ ስሙ ሸዋሸዋ እየተበራከተ ይገኛል። አሁን መፍትሄው ተገኝቶለታል። በቴክኖሎጂ የተደገፈ የሰሌዳ ልጠፋ ቅየራ እየተከናወነ ይገኛል። ይህ የመከታተል አቅምን ይጨምራል፣ በእጥፍ የሚያጎላም ይሆናል ተብሎ ይጠበቃል። በተዘረፈ ተሽከርካሪ ህብረተሰቡን ያማረሩ አማራሪ ዘራፊ አካላት አሁን ታሪክ ሊሆኑ ነው። የአዲሱ ሰሌዳ ተሽከርካሪ ሙሉ መረጃን ስለሚይዝ ለህግ አስከባሪዎች፣ ለትራንስፖርት ሂደት ተቆጣጣሪዎች ተሽከርካሪ ለመለየት የሚወስድባቸውን ረጅም ጊዜ የሚቆጥብ ሲስተም ነው። የአሽከርካሪውን ባለቤት እና ሙሉ ህጋዊ ሂደቱንም በአንድ ጊዜ የሚያቀርብም ይሆናል። አዲሱ ታርጋ ከሚያካትታቸው ቴክኖሎጂዎች ውስጥ የመጀመሪያው ይህ ነው፣ ኪውአር ኮድ። በዚህ መንገድ መቀመጡ በሀገሪቷ ውስጥ ካለው ማዕከላዊ ዳታ ጋር የተናበበ ስለሆነ ተቆጣጣሪው አካል በቀላሉ ዝርዝር መረጃውን በያዘው ስማርት ቴክኖሎጂ ወይንም ዲቫይሱ ላይ ሙሉ መረጃውን በአጭር ጊዜ ማግኘት ይችላል። በዚህም የተነሳ ተቆጣጣሪ አካላት ለውሳኔ እጅግ ፈጣን እንዲሆኑ ያግዛቸዋል። በሁለተኛ ደረጃ የተገጠመው ማይክሮ ቺፕስ ነው። በዚህ ሲስተም የተሽከርካሪውን ሙሉ መረጃ ስለሚይዝ ገመድ አልባ በሆነ ወይንም በዋየርለስ ሲስተም ያለምንም ንክኪ መረጃውን አሳልፎ ይሰጣል። እይታን የሚከልል ነገሮች አጨበርባሪዎች ቢጠቀሙ እንኳን በዚህ መንገድ በቀላሉ ሊለዩ ሊታወቁ ይችላሉ። በሶስተኛ ደረጃ ሰሌዳው የተመረተበት ግብአት ነው። ሰሌዳው እንዳይሰረቅና ተጨማሪ መጫር እንዳይደርስበት መቋቋም ከሚችል ማቴሪያሎች የተሰራም ጭምር ነው። ተመሳስሎ የመመረት ሂደት በፍጹም አያጋጥመውም። ይሄንን ሰሌዳ በፍጹም አመሳስሎ መስራት አይቻልም። የተጠቀመባቸው ህጋዊነቱን የሚያረጋግጡ ልዩ ልዩ ዘዴዎች ብር ከተሰራበት ዘዴዎች ጋር ፍጹም ተቀራራቢ ናቸው። በዚህም የተነሳ ታርጋውን አመሳስሎ መስራት በፍጹም የማይቻልም ጭምር ነው። በአዲሱ ታርጋ ላይ አንዲት ማስተካከያ ቢደረግ ማንም ሰው በቀላሉ በአይኑ አይቶ ሊለየው ይችላል። ምክንያቱም እጅግ ግልጽ በሆነ መንገድ ስለተቀመጠ። በክልሎች የተከፋፈለ እና የተበታተነ የተሽከርካሪን መረጃ መያዝ ለቀናት ሰፊ ጊዜ ይፈልጋል። በዚህ ወቅት ደግሞ እንደዚህ አይነት ማዕከላዊነት የጎደለው አሰራር እጅግ ትልቅ ዋጋ ሀገርን ያስከፍላል። ታርጋው በተጨማሪም የፈታው አንድ ትልቅ ራስ ምታት አለ። ይህ ራስ ምታት ደግሞ ይህ ነው። ታርጋ ለይተው የሚያጠቁ ሰዎች አሁን ታርጋው ሁሉም አንድ አይነት ኢትዮጵያ በኢትዮጵያ ብቻ ሆኗል። በዚህም የተነሳ ለይቶ ለማጥቃት እጅግ አስቸጋሪ ሆኖባቸዋል። ለበርካታ ዓመታት በኢትዮጵያ ላይ በስራ ላይ የቆዩት ሰሌዳዎች አሁን መቀየር ጀምረዋል። አገልግሎቱ በአዲስ አሰራር እየተቀየረ ይገኛል። አዲስ አበባ በሁሉም ክፍለ ከተሞች ስራው ተጀምሯል። ቀድሞ ሁለትና ከዛ በላይ ሰሌዳ የነበራቸው ህገ ወጦች አሁን የያዙት ሰሌዳ በእጃቸው ላይ የሚመክን ይሆናል። መንግስት በዚህ ትልቅ የተባለ የደህንነት ረፍትንም ጭምር የሚያገኝ ይሆናል። አሽከርካሪ እና ተሽከርካሪ ቁጥጥር ባለስልጣን በ11ዱም ቅርንጫፎቹ አገልግሎቱን አስጀምሮታል። ተቋሙ በአዋጅ ከተሰጡት ዓላማዎች ውስጥ እነዚህ በዋነኝነት የሚጠቀሱት ናቸው። የተሽከርካሪዎችን ፍቃድ አረጋግጦ መመዝገብ እና ሰሌዳ መስጠት ነው። ሰፊ የውስጥ ዝግጅት በማድረግ አሁን ስራውን አስጀምሮታል። አዲሱ ሰሌዳ በይዘትም በአይነትም በመጠንም ወጥ የሆነ ነው። ዓለም አቀፍ ድንጋጌዎችን ሙሉ በሙሉ እያከበረ ነው። እንደ ሀገር ደግሞ ስንመለከተው ለኢትዮጵያ ትልቅ ምርታን እያመጣም ይገኛል። የቴክኖሎጂ መሰረትንም እየጣለ ይገኛል። አዲሱ ታርጋ ኢቲ ወይንም ኢቲኤች የሚል የኢትዮጵያን መለያ የያዘም ጭምር ነው። የኢትዮጵያን ካርታ ስሟንም አካቶ ያዘ ነው። በዚህም የተነሳ በቀላሉ መለየት ያስችላል። ባደጉት ሀገራት እንደዚህ አይነት ሰሌዳ በመጠቀማቸው ምን አይነት ጥቅም አግኝቷል? ይህንን በሰፊው ስንመለከት ኢትዮጵያ የቀጣይ ጉዞዋን ፍንትው አድርጎ ያሳየናል። በትራፊክ ፖሊሶች መኪና ላይ የተገጠሙ ቴክኖሎጂዎችን ስንመለከት ብቻ እያንዳንዱ መኪና ሰሌዳ ላይ በኤአይ የታገዘ ካሜራ አለ። እነዚህ ካሜራዎች የትራፊክ ፖሊሶችን ስራ ያቀላሉ። ፖሊሶች ቅጣት ሳይከፍሉ የቆዩ ተሽከርካሪዎችን በምርመራ ወቅት በቀላሉ እንዲለዩ ያስችላቸዋል። የመኪና ባለቤት እና አሁን የያዘውን ግለሰብ በማቀናጀት የምርመራ
የምርመራ ስራውን ቀልጣፋ ያደርግላቸዋል። አንዳንድ ተሽከርካሪዎች ህግን ጥሰው ቢሰወሩ ባሉበት የዲጂታል አማራጭ በመታገዝ አሽከርካሪውን ማንነት በቀላሉ ማወቅ ይቻላል። የህግ አስከባሪ አካላት በቀላሉ ይህንን ወንጀል የሰራውን አካል ተከታትለው ለህግ ማቅረብ ይችላሉ። የተሽከርካሪ ኢንሹራንስና የመንጃ ፍቃድ የቦሎ የመሳሰሉትን ጉዳዮች በአንድ ላይ የሰነደ ስለሆነ በቀላሉ ሁሉንም አይነት ጉዳዮች በየመንገዱ ቁጥጥር ላይ ለተሰማሩ አካላት የሚያቀርብም ይሆናል። በዚህም የተነሳ የትራፊክ ፖሊሶች የሚወስድባቸውን ሰፊ ጊዜ ያቀልላቸዋል። አሽከርካሪዎች ደግሞ በየመንገዱ የሚያጋጥማቸውን እንግልት በእጥፍ % የሚቀንስም ጭምር ነው። በአሜሪካ በቅርብ የተተከለው አዲስ የመንገድ ላይ ራዳር ያለማንም ድጋፍ የሁሉንም መኪኖች ታርጋ መመልከት ይችላል። ባለው የራዳር ብቃት ታግዞ ከፍጥነት ልክ በላይ የሚያሽከረክሩ አካላት ላይ የትራፊክ ቅጣት ደረሰኝ በእጅ ስልካቸው ይልካል። በዚህም 24 ሰዓት ለ7 ቀናት በየትኛውም የአየር ሁኔታ ሁሉንም የትራፊክ ደንቦች ይቆጣጠራል። ይሄ ቴክኖሎጂ የተሰረቁ መኪኖች በማን እንደተሰረቁ በየትኛው መንገድ ላይ በምን ያክል ፍጥነት እየተጓዙ መሆኑን ለህግ አስከባሪዎች በፍጥነት መረጃውን ይልካል። እርምጃ እንዲወስዱ ከነ ሙሉ የወንጀል ሂደቱም አጠቃሎ የሚልክላቸውም ጭምር ነው። አሜሪካ ያላትን አቅም በማጠናከር ቀላል ድሮኖች ላይ ሲስተሙን በመቅጠም የክትትል ሂደቱን ቀልጣፋ እንዲሆን እያደረገች ትገኛለች። ቀድሞ ባደጉት ሀገራት በትልልቅ አውራ ጎዳናዎች ላይ ብቻ ነበር ተሽከርካሪዎች ላይ ክትትል የሚደረገው። አሁን በመላ ሀገራቸው ውስጥ ይህንን መጠቀም አስችሏቸዋል። ቀድሞ ከፍተኛ የተባለ የሰው ኃይል የሚጠይቃቸው እና ከ2 ሽፍት በላይ እንዲሰሩ የሚያስገድዳቸው አካሄድ አሁን ሙሉ በሙሉ እየተቀየረ ይገኛል። አሁን የሰው ልጅ ስራ ውሳኔ መስጠት ብቻ ሆኗል። አሁን AI በራሱ የለየ መረጃን አደራጅቶ ለህግ አስከባሪዎች ይልካል። ቴክኖሎጂው በጣም የዘመነ እና በኢመርጂንግ ቴክኖሎጂ የታገዘ በመሆኑ ከከተማ ወጣ ባሉ ቦታዎች ሁሉ አገልግሎቱን መስጠት አስችሏል። የኤሌክትሪክ አቅርቦት እንኳን በማይገኝበት ቦታዎች የሶላር ፓነሉን በመጠቀም ኃይል ይሰበስባል። በዚህም የተነሳ ኦፕሬሽን አይቋረጥም። በምሽት ደግሞ ቀን ያካበተውን ከባትሪዎቹ መልሶ ይጠቀማል። የኔትወርክ አማራጭ ደግሞ ሁሉንም የግንኙነት አውታሮች ይጠቀማል። እስከ ሳተላይት ኮሙኒኬሽን ጭምር በቀንም በማታም ያለ ገደብ መመልከት የሚያስችል ካሜራ ተገጥሞለታል። በተጨማሪም የተሽከርካሪዎችን ፍጥነትና አቅጣጫ መለካት የሚያስችልም ግብአትም ተገጥሞለታል። ቴክኖሎጂው ተጨማሪ አቅሙ በህግ አስከባሪዎች ዘንድ ደግሞ እጅግ ተወዳጅ ያደረገው በዚህ የተነሳ ነው። ልክ እንደ ተሽከርካሪ በፈለጉት ቦታ መትከል ያስችላቸዋል። በአንድ ሰው ኃይል ብቻ ከቦታ ቦታ ማዘዋወር ይቻላል። በዚህም የተነሳ የህግ አስከባሪዎች ምንም አይነት ክፍተት አያጋጥማቸውም። በፈለጉት ቦታ ስጋት ባለባቸው ቦታ ሁሉ እንደልባቸው ማሰማራት ይችላሉ። በእነዚህ ቴክኖሎጂዎች የተነሳ አደጋ አድርሶ መሰወር እና መኪና ገጭቶ ማምለጥ በፍጹም የማይታሰብ እየሆነ ነው። ከዚህ ቀደም ፖሊስ ካሜራዎችን ለማየት የፍርድ ቤት ፍቃድ ያስፈልገው ነበር። ባደጉት ሀገራት እንደዚህ የተናበቡ ሲስተሞች ሙሉ በሙሉ አደጋ አልባ ሲስተም እንዲኖር እያደረጉ ነው። ከታርጋ እስከ ዘመናዊ AI ቴክኖሎጂ ካሜራዎች አሁን ወሳኝ የተባሉ ናቸው። እጅግ ደህንነት እንዲረጋገጥም አስችሏል። ቴክኖሎጂው አሁን የቀማኞች ራስ መታት እየሆነ መጥቷል። አማራጭ እንዲፈልጉም አስገድዷቸዋል። ሙሉ በሙሉ የትራንስፖርት ሲስተሙ እጅግ ቀልጣፋ፣ ደህንነቱ እየተጠበቀ ሆኗል። አሁን ኢትዮጵያ የጀመረችው ሲስተም የመጀመሪያውን ፋውንዴሽን እንድታስቀምጥ አስችሏታል። አሁን ካሏት መሰረተ ልማቶች ጋር በማናበብ እጅግ ፈጣን የተባለ የወንጀል ልየታ ኢትዮጵያ ታከናውናለች። ኢትዮጵያ የጀመረችው የስማርት ሲቲ ቴክኖሎጂ ገጠማ ከዚህ ጋር በመናበብ ፍጹም ሰላማዊ ከተማ ያደርጋታል። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።